የሰው ልጅ መነሻው እንጂ መድረሻው አይታወቅም። በሀገራችን በጥበቡ ዓለም በርካቶች ተሳትፈዋል። ከነዛ መሃል መክሊታቸውን አግኝተው ስኬታማ መሆን የቻሉ በሀብታቸውም የናጠጡ ቱጃር የሆኑ የሀገራችን 10 የጥበብ ሰዎች በደረጃ ይዘንላችሁ ቀርበናል። ሀብት ይመጣል ይሄዳል። የሰው ልጅ ጠንክሮ ከሰራ ያገኘውን እድል ከተጠቀመ የስኬት ደረጃ ላይ እንዲሁም የስኬት ማማ ላይ መውጣት እንደሚችል እነዚህ አርቲስቶች ምሳሌ ናቸው። ሰላም ውድ የታማኝ ሚዲያ ቤተሰቦችና ተከታታዮች፣ ሁሌም ትኩስና አዳዲስ መረጃዎችን የሚያቀርብላችሁ ቻናላችን ዛሬም በአዲስና ልዩ መረጃ ተገኝተናል። እስከ ፍጻሜው አብራችሁን እንድትቆዩ እየጋበዝን ወደ ቪዲዮ እናልፋለን። አስረኛ ሰላም ተስፋዬ። ተዋናይትና የማስታወቂያ ባለሙያ የሆነችው ሰላም ተስፋዬ ሐረር ተወልዳ በሰሊጥ ምርቷ በምትታወቀው ሁመራ ከ9 እስከ 17 ዓመቷ ኖራለች። ከዚያም ወደ ተለያዩ የሀገራችን ክፍሎች በመጓዝ ኑሯን ቀጥላለች። ወልቂጤ፣ ድሬዳዋ፣ ሻሸመኔ፣ አድዋ፣ አክሱም፣ ሽሬ እንዲሁም ጦላይ የመጀመሪያ ደረጃ ትምህርቷን ተምራለች። ተዋናይት ሰላም ተስፋዬ በ2012 እና በ2013 ዓ.ም ገቢዋ እንደጨመረም ይወራል። እንደ አንዳንድ ምንጮች ከሆነ በ2020 5 ሚሊዮን ብር ገቢ እንዳስገባችም ይወራል። በአሁኑ ሰዓት 27 ዓመቷ ነው። ተዋናይት ሰላም ተስፋዬ የሴቶችና ህፃናት እንዲሁም የጉድ ቤቢ ዳይፐር አምባሳደርም ነች። 9ኛ አበበ ባልቻ። 1948 ዓመተ ምህረት እንግሊዝ ኤምባሲ የተወለደው ተዋናይ አበበ ባልቻ ከ1 እስከ 12ኛ ክፍል ኮከብ አጽብሃ ተከታትሏል። በተከታታይ ድራማዎቹ የምናውቀው ተዋናይ አበበ ባልቻ በተለይም በሰው ለሰው ተከታታይ ድራማ ትልቅ ተቀባይነትን አግኝቷል። ተዋናይ አበበ ባልቻ እሳት የላሰ ጠበቃም ነው። በአሁኑ ሰዓት የሚድሮክ ዋና ጠበቃም ነው። ለመጀመሪያ ጊዜ በ25 ዓመቱ የተጫወተው ቲያትር ኦቴሎ ሲሆን ቴዎድሮስ የሚለው ቲያትር ላይም ገብርዬ ሆኖ ተጫውቷል። 4 ያህል ፊልሞችንም ሰርቷል። በዋሽንግተን፣ በኒውዮርክ እና በተለያዩ ዓለም አቀፍ መድረኮች ቲያትር ሰርቷል። በአሁኑ ሰዓት 65 ዓመቱ ነው። ከባለቤቱ ማዛ ብሩ ጋር የራሳቸው የሬዲዮ ጣቢያም አላቸው፣ ሸገር ኤፍኤም። በወጣትነቱ እድገት በህብረት መዝመቱ አሁን ላለበት የስኬት መሰረት እንደሆነም ይነገራል። 8ኛ ፈሪያት የማነ። ተዋናይት ፈሪያት የማነ ትውልዷ በታሪካዊቷ ጎንደር ሲሆን ከ6 በላይ ፊልሞችንም ሰርታለች። በ2016 በለዛ አዋርድ ላይ ለወፍ የቆመች ታጭታ ነበረ። በማያ ፊልም ደግሞ ተሸልማለች። እንዲሁም በአፍሪካ ደረጃ በጊዜ በሚለው ፊልሟ ለመሸለም በቅታለች። ተዋናይት ፈሪያት የማነ በተለያዩ ዘፈኖች ላይም በሞዴልነት ትሰራለች። በአሁኑ ሰዓት 29 ዓመቷ ነው። በ2020 ወደ 5 ሚሊዮን ገቢ እንዳስገባች ይነገራል። ተዋናይት ፈሪያት የማነ ቦሌ አካባቢ የራሷ ሬስቶራንትና ድርማግ የሚባል የሀበሻ ልብስ ድርጅት አላት። ወደ ውጭ ሀገሮችም ኤክስፖርት ታደርጋለች። 7ኛ ሰራዊት ፍቅሬ። ውልደትና እድገቱ አዲስ አበባ ካሳንችስ ነው። የጥበብ ጉዞ ከአፍለኛ የኪነ ጥበብ ቡድን ውስጥ ጀምሯል። እዛ ቡድን ውስጥ በድርሰትና በትወና ይሳተፍ ነበረ። ለትልቅ እውቅና ያበቃው የኢትዮጵያ ሬዲዮ ላይ ይተላለፍ የነበረው አብዬ ዘርጋውን በመሪነት ተውኗል። ከዛም ቀጥሎ በበርካታ የቲቪ ድራማ ላይ በትወና ሰርቷል። ከዛም በመቀጠል ከተወዳጅ ተዋናይት ሙሉዓለም ታደሰ ጋር በጋራ የማስታወቂያ ድርጅት ከፈቱ። ለቁጥር በጣም የሚቸግሩ ማስታወቂያዎችንም አንድ ላይ ሰርተዋል። ለብቻው ከ3500 በላይ ማስታወቂያዎችንም ሰርቷል። የራሱ ሲኒማ ቤትና 5 ሚሊዮን ብር ያወጣ መዝናኛ ቤትም አለው። በበርካታ ፕሮግራሞች ላይ መድረክ ያስተዋውቃል። ዳግማዊ፣ ሰማያዊ ፈረስ እና ሂሮሺማ ፊልም ደራሲ፣ ዳይሬክተር፣ ፕሮዲውሰር እና ተዋናይ ነው። በሆነ ወቅት ግራና ቀኝ የተሰኘ የቲቪ ሾውም ነበረው። በ6ኛው ኢንተርናሽናል ፊልም ፌስቲቫል ምርጥ ጽሑፍ በሂሮሺማ ተሸላሚ ነበረ። 6ኛ እፀ ሕይወት አበበ። ተዋናይት እፀ ሕይወት አበበ ተወልዳ ያደገችው አዲስ አበባ ጣሊያን ሰፈር ነው። ያደገችውም ከአያቶቿ ጋር ሲሆን ቅምጥልም ነበረች። የመጀመሪያ ደረጃ ትምህርቷን አፍሪካ አንድነትና እድገት ፋና ተምራለች። ሁለተኛ ደረጃ ትምህርቷን ደግሞ መድኃኔዓለም አጠናቃለች። ወደ ሞዴሊንግ ዓለም በ16 ዓመቷ ተቀላቀለች። ተዋናይት እፀ ሕይወት አበበ በትወናው ሙያው ከ9 እስከ 10 የሚሆኑ ፊልሞችንም ሰርታለች። ይበልጥ ያሳወቃት ፔንዱለም ፊልም ነው። ቦሌ መድኃኔዓለም ካሊስ ኮፊ ወረድ ብሎ ያለው ዘመግ የሚባለው ሬስቶራንትም ባለቤት ነች። ግንቦት 23 2004 አግብታ መጋቢት 15 2009 ተፋታ ነበር። በተፋታችበት ወቅት የተካፈለቻቸው ንብረቶች እንዳሉም የተለያዩ ድረገጾች ላይ ተገልጸዋል። ኤክስካቫተር፣ 2 ቶዮታ መኪና፣ ትራክተር፣ የንግድ ኮንዶሚኒየም 1,350,000 ብር፣
ከባለቤቷ ስትፋታ ያገኘቻቸው ንብረቶች ናቸው። በአሁኑ ሰዓት ጊዜዋን የምታሳልፈው በስፖርት የተለያዩ ሀገሮች በመጎብኘትና ከልጆቿ ጋር ነው። አምስተኛ ሰይፉ ፋንታሁን። የትውልድ ቦታው ሐረር ሲሆን የፊልም ተዋናይ፣ የማስታወቂያ ባለሙያ፣ የቴሌቪዥን ሾው አቅራቢ ነው። በጋራ የኢትዮ ፊልም ባለቤትም ነው። ኢቢኤስ ላይ በሚቀርበው የቲቪ ሾው ትልቅ ተቀባይነትም አለው። በአሁኑ ሰዓት የ3 ልጆች አባት ነው። አራተኛ አብርሃም ወልዴ። ትውልዱ አዲስ አበባ፣ እድገቱ ፊቼ ነው። አብዛኞቻችን ባላገሩ አይደል ወይም ባላገሩ ምርጥ እናውቀዋለን። ከ1981 ዓ.ም ጀምሮ በሬዲዮ ድራማ ጸሐፊነት፣ በተዋናይነት እንዲሁም በዘፈን ግጥምና ዜማ ደራሲ ለኪነ ጥበቡ የበኩሉን አስተዋጽኦ አበርክቷል። አሁንም እያበረከተ ነው። ሁለገብ ባለሙያ የሆነው አብርሃም በሕፃንነቱ ክራር መጫወት ይወድ ነበር። ቀስ በቀስ ሃርሞኒካ በመጫወት ወደ ሙዚቃው እንደገባም ያወራል። አርቲስት አብርሃም ወልዴ ባላገሩ በሚል ርዕስ ከቁጥር 1 እስከ 5 በተለያዩ ድምፃውያን አማካኝነት ስራውን ለአድናቂዎቹ አድርሷል። የባላገሩ ቲቪ ባለቤትም ነው። ደረጃውን የጠበቀ ሪኮርዲንግ ስቱዲዮ እኛ ሀገር ከፍቷል። አሁን ደግሞ ለየት ያለ ማስታወቂያ ይዞ መጥቷል ከዲኬቲ ኢትዮጵያ፣ ቲዩንስ ሶፍት እና ደሳለኝ ሆቴል ጋር። በሀገረ አሜሪካ ረዘም ያለ ቆይታ ያደረገው አርቲስት አብርሃም ወልዴ ለበርካታ ድምፃውያን ግጥምና ዜማም ደርሷል። ሶስተኛ መሰረት መብራቴ። ተዋናይት መሰረት መብራቴ ተወልዳ ያደገችው አዲስ አበባ ልዩ ስሙ ግቢ ገብርኤል ሲሆን አንድ ታላቅ ወንድምና 2 ታናሽ እህቶች አሏት። ትወናን ከትምህርት ቤት ወደ ሰንበት ትምህርት ቤት አድርጎ ወደ ቲቪ ድራማ በልጅነት በሻማ አምባ ድራማ ተቀላቅላለች። በሻማ አምባ ድራማዋም ትልቅ ተቀባይነትን አግኝታለች። ከ150 በላይ ማስታወቂያዎችንም ሰርታለች። የቲያትር ባለሙያ ነች። በበርካታ የመድረክ ስራዎች ላይ በቲያትር ቤቶችና ከሀገር ውጭም ቲያትር ትተውናለች። ትንሽ የማይባሉ የሬዲዮ ድራማዎች ላይም ትሳተፋለች። በፊልም ደረጃም ጉዲፈቻ፣ የፍቅር ሽሚያ፣ ዜማ ህይወት፣ ንጉስ ናሁ ሰናይ፣ የሞሪያም ምድር፣ ቫኬሽን ፍሮም አሜሪካ፣ ሂሮሺማ እና ህሬት የተሰኘው የመጨረሻ ፊልሟ ነው። በቲቪ ድራማም በይበልጥ ገመና 1 እና ገመና 2 እና በቀናት መካከል ተጠቃሽ ናቸው። ሁለተኛ ዮሴፍ ገብሬ ወይም ጆሲ። ሙዚቀኛና የቴሌቪዥን ሾው አቅራቢ ዮሴፍ ገብሬ ትውልዱ ዲላ ውስጥ ነው። እስከ 6ኛ ክፍል ዲላ ውስጥ መካነ ኢየሱስ ተምሯል። የሁለተኛ ደረጃ ትምህርቱንም አዳማ ሃይ ስኩል አጠናቋል። አዳማ እየተማረ በትምህርት ቤቱ ጋዜጠኛና ዲጄ ነበረ። በአሁኑ ሰዓት 40 ዓመቱ ነው። የጄቲቪ ባለቤትም ነው። ለሳተላይት ክራይም በየወሩ 600 ሺህ ብር ይከፍል ነበር። ጆሲ በበርካታ የበጎ አድራጎት ስራዎችም ይታወቃል። ቤተሰቦቹ በንግድ ዓለም ውስጥ ናቸው። እሱም በዛው ውስጥ ነው። አሁን ላይ አዳማ ላይ ጄ ሪዞርት በሚል ስያሜ ደረጃውን የጠበቀ ሆቴል ከፍቷል። አንደኛ ቴዎድሮስ ካሳሁን ወይም ቴዲ አፍሮ። ተወልዶ ያደገው አዲስ አበባ ኳስ ሜዳ ሲሆን በሙዚቃ ስራዎቹ ግንባር ቀደምም ነው። በበርካቶች ዘንድም ተወዳጅነትን አትርፏል። ለሙዚቃ የተሰጠ የጥበብ ሰው ሲሉም ይገልጹታል። በአሁኑ ሰዓት 44 ዓመቱ ነው። ድምቅ ባሉ የኮንሰርት ስራዎቹም ይታወቃል። በ2 አልበሞቹ 8 ሚሊዮን ብር እንደተከፈለውም ይገመታል። የመጨረሻ አልበሙ ኢትዮጵያ 10 ሚሊዮን ብር እንዳወጣም ይወራለታል። አርቲስት ቴዎድሮስ ካሳሁን የተለያዩ የኮንስትራክሽን እቃዎችንም እንደ ግሬደር፣ ቦቲ በማከራየት ገቢ ያገኛል። እንደ አንዳንድ ምንጮች ከሆነ በአሁኑ ሰዓት 480 ሚሊዮን የሚጠጋ ገንዘብ እንዳለውም ይወራል።